አሰላሙ አለይኩም ወራህመቱላሂ ወበረካቱ ተመልካቾቼ፣ ዛሬ የአረብኛ ቋንቋን በአማርኛ እንማራለን። ማንኛውም ሰው አረብኛ ቋንቋን መማር ከፈለጋችሁ በዛሬው ትምህርታችን መሰረታዊ የሰላምታና የትዕዛዝ ቃላቶችን የአረብኛ ቃላቶችን እንማራለን። አብራችሁን ቆዩ። አሰላሙ አለይኩም ማለት ያኔ ሰላም ማለት ነው። ኬፍክ ኬፍክ ኬፍ ሐለክ እንዴት ነህ? ኬፈኪ እንዴት ነሽ? ኢሹ ስምክ ማን ነው ስምሽ? ኢሹ ስምኪ ማን ነው ስምሽ? ኢሹ ስምክ ማን ነው ስምህ? ተዓሊ ተዓሊ ማለት ነይ። ተዓል ለወንድ ነው፣ ና ማለት ነው። ሹ እስምክ ማን ነው ስምህ? ፌን በለድክ የት ነው ሀገርህ? ሀገርህ የት ነው? ፌን በለድክ ሀገርህ የት ነው? ከም ዑምርክ ስንት ዓመትህ ነው? ከም ዑምርኪ ስንት ዓመትሽ ነው? ለሴት ሲሆን ማለት ነው። ቀስሊ መላብስ ልብስ እጠቢ። ቀስሊ መላብስ ልብስ እጠቢ። ተዓሉ ኑ ለብዙ ነው። ተዓሉ ሲባል ኑ ቶሎ ለማለት ነው። ተዓሊ ማለት ነይ ነው፣ ለሴት ነው። ተዓል ማለት ደግሞ ለወንድ ነው፣ ና ማለት ነው። እሺ እኩይ መላብስ እኩይ መላብስ ማለት ለሴት ነው። ልብስ ተኩሺ ልብስ ተኩሺ። እኩይ ሊመላብስ እኩይ ሊመላብስ ልብስ ተኩሽልኝ። አጅልሲ አጅልሲ ማለት ደግሞ ተቀመጪ። አጅልሲ ተቀመጪ። ቀስሊ መላብስ ልብስ እጠቢልኝ። ቀስሊ ሊመላብስ ልብስ እጠቢልኝ ለማለት ነው። ኩሊ ማለት ደግሞ ቢ። ኩል ለወንድ ነው ይሄ። ብላ ኩል ብላ ማለት ነው። ኦኬ አሽረቢ ማለት ደግሞ አሽረቢ ጠጪ። ለምሳሌ ውሃ ሊሆን ይችላል። አሽረቢ ሞየ ካሉ ውሃ ጠጡ ማለታቸው ነው። አሽረቢ አሲር ካሉ ደግሞ ጁስ ጠጡ፣ ጁስ ጠጪ። አሽረቢ ማለት ጠጪ ነው ማለት ነው። ኩሊ ካሉ ደግሞ ቢ። ኩሊ አክል ኩሊ አክል ምግብ ቢ እያሉ ነው ማለት ነው። ኩል ኩል ማለት ደግሞ ለወንድ ልጅ ነው። ኩል ማለት ለወንድ ልጅ ብላ ማለት ነው። ኩሉ ሲባል ደግሞ ለብዙ ሰው ኩሉ ያኔ ብሉ። ኩሉ አክል ከተባለ ምግብ ብሉ ማለት ነው። አሽረብ ማለት ደግሞ ለወንድ ልጅ ነው፣ ጠጣ ማለት ነው። አሽረቡ ማለት ለብዙ ሰዎች ነው፣ ጠጡ ማለት ነው። አጥላዒ ማለት ደግሞ አጥላዒ ውጪ። ለምሳሌ ቤት ውስጥ ናት ልጅቱ እንበልና አጥላዒ ምን ቤት አጥላዒ ምን ቤት ካሉ ከቤት ውጪ እያሉ ነው ማለት ነው። ከቤት ውጪ። አድኹሊ አድኹሊ ግቢ። አድኹሊ ፊል ቤት ቤት ግቢ፣ ወደ ቤት ግቢ ማለት ነው ማለት ነው። አጥላዕ አጥላዕ ማለት ደግሞ ለወንድ ውጣ ውጣ ማለት ነው። አጥላዕ ሚነል ቤት ካሉ ከቤት ውጣ፣ ከቤት ውጣ። አጥለዑ ካሉ ደግሞ ውጡ ማለት ነው። አጥለዑ ሚን ቤት አጥለዑ ካሉ ውጡ፣ ከቤቱ ውጡ እንደማለት ነው። እሺ ጂቢ ታሉ ደግሞ ጂቢ የሆነ እቃ አሁን ለምሳሌ የሆነ ነገር ሲፈልጉ ጂቢ ሀዳ ይላሉ። ይሄን አምጪ። ለምሳሌ ውሃ ሊሆን ይችላል፣ ምግብ ሊሆን ይችላል። ምግብ ከሆነ ውሃ አምጪ ለማለት፣ ምግብ ከሆነ ጂቢ አክል ይላሉ። ምግብ ሲሆን ጂቢ አክል፣ ውሃ ከሆነ ደግሞ ጂቢ ሞየ ነው የሚሉት ማለት ነው። በመቀጠል ለምን አሁን የምንጠቅሳቸው ደግሞ ለጥያቄዎች የሚሆኑ ናቸው። ለጥያቄ ለመጠየቅ ማለት ነው። ለምን ለምን ማለት ሌሽ ሌሽ። ኬፍ ኬፍ ማለት ደግሞ እንዴት
እንዴት? ለምሳሌ ደሞዝ አንድ ሰው ደሞዙ ወይ በ2000 ወይ በ1000 ተባብሎ መጥቶ 800 ነው ቢሉት ሌሽ ለምን ይላል። ሌሽ ማለት ለምን ጥያቄ መጠየቂያ ነው ማለት ነው። ኬፍ ማለትም ደግሞ እንዴት እንዴት ማለት ነው። እሺ መቼ ለማለት ደግሞ መታ መቼ መታ ማለት ነው። ወይን ወይን ማለት ደግሞ የት የት ሩሂ ጂቢ ሀደ ሩሂ ሀደ ጂቢ ሲሉ ወይን ወይን ሀደ ወይን የት ነው ይሄ ይሄ ያለው እቃ ያለው የት ነው። ጂቢ መላብስ ሲሉ ለምሳሌ ልብስ አንጡ ልብስ አንጪ ሲሉ ወይን መላብስ ወይን መላብስ ልብሱ የት ነው። ወይን ሞየ ወይን ሞየ የት ነው ውሃ ያለው። ፌን አልአክል ምግቡ ያለው የት ነው። ፌን አልበቃላ ሱፐር ማርኬት ያለው የት ነው። ዱካን ያለው የት ነው። እና ውዶቼ ላይክ ሼር ሰብስክራይብ በማድረግ አበረታቱኝ። ያው ቪዲዮውን አይታችሁ ስትጨርሱ ላይክ ማድረጋችሁን አትርሱ። አዲስ ጀማሪ ነኝ አበረታቱኝ እያልኩኝ የዛሬው የአረበኛ ትምህርታችን ይሄንን ይመስላል። በመጨረሻ ጨምርላችሁ ነገር ቢኖር ናሚ ናሚ ለማለት ተኚ ማለት ነው። ናሚ ማለት ተኚ። ለወንድ ሲሆን ደግሞ ናም ሩህ ናም ካሉ ሂድ ተኛ ማለታቸው ነው። አሁን ለምሳሌ ማታ ከሆነ ወይንም ቀን አንድ ሰው እረፍት ሲያስፈልገው ሩሂ ናሚ ሂጂ ተኚ ማለት ነው። ሂጂ ተኚ ማለታቸው ነው ማለት ነው። ከዛ ደግሞ ለምሳሌ አንድ ሰው መነሳት ካለበት ወይ ከሆነ ቦታ ተቀምጦ ከሆነ ጉሚ ጉሚ ተነሺ ማለት ነው። ጉሚ ተነሺ። ለወንድ ደግሞ ጉም ወይንም ቁም ይላሉ። እንደየሀገሩ እንደየአካባቢው ትንሽ ይለያያል አረበኛው። ጉሚ ካሉ ተነሺ፣ ጉም ካሉ ለወንድ ነው ተነስ ማለታቸው ነው። ለምሳሌ ተኝቼ ከሆነን ይመስላል መተው ጉሚ ካላስ ጉሚ በቃሽ ተነሺ ማለት ነው። ካላስ ሚነኖም ጉሚ ካላስ ታሉ ይበቃሻል ተነሺ ተነሺ ጉሚ እሽተቅሊ ተነሺና ስራሽን ስሪ ለማለት ፈልገው ነው። ይሄንን በማለት ቀጣይ ደግሞ በክፍል 2 ይዤላችሁ መመጣ ይሆናል። ውድ ቤተሰቦቼ ያው ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ኩለኩም አመሉ ላይክ ሼር አድዓሙ ላይክ አምሉ ሼር ሰብስክራይብ አነ በሐበኩም ፊላህ ኢንሻአላህ ነህነ ንተዓለም ዓረቢ ቢል አምሐሪክ የአረበኛ ቋንቋ በአማርኛ እንማራለን። መማር ለምትፈልጉ እንዲሁም አዲስ ለመጣችሁ አረብ ሀገር አዲስ ለመጣችሁ ልጆች ካላችሁ ዋና ዋናዎቹን ለትዕዛዝ፣ ለሰላምታ፣ ለመጠያየቅ ምናምን ለሚሆኑ አጫጭር ነገሮችን እንማማራለን ማለት ነው። በቪዲዮዬ ደስተኛ እንደሆናችሁ አልጠራጠርም። ስለተከታተላችሁኝ አመሰግናለሁ። ባባይ